በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኩልክሙ፣ ሰላም ለእናንተ ይሁን። ዛሬ የግዕዝ ቋንቋ ትምህርታችንን እንጀምራለን ማለት ነው። በአዲስ መልኩ ከዛሬ ጀምረን እግዚአብሔር ቢወድና ቢፈቅድ በተከታታይ የግዕዝ ቋንቋ ትምህርቶችን እንማራለን ማለት ነው። ዛሬ የምናየው ስለ ግዕዝ ቋንቋ ቁጥሮች ይሆናል ማለት ነው። በግዕዙ አሃዘ ቆጠረ ያዘ የሚል አለ። ከዚህ ደግሞ አሃዝ ቁጥር የሚል ይገኛል ማለት ነው። አሃዝ ማለት ቁጥር ማለት ነው። ወይም ሁለቆ ቆጠረ የሚል አለ። ሁልቁ እንልና ቁጥር እንላለን። ሁልቋተ ግዕዝ ብንል የግዕዝ ቁጥሮች፣ አሃዛተ ግዕዝ ብንል የግዕዝ ቁጥሮች ነው። እነዚህን እንመለከታለን ማለት ነው። አብዛኞቻችን መጽሐፍ ቅዱስ ስናነብ የግዕዝ ቁጥሮችን ለመለየት ስለምንቸገር የትኛው ላይ ነው የሚለውን ለማየት ትንሽ ያስቸግረናል። ስለዚህ እነዚህን ፊደላት ተመልክተን አንደኛ ቁጥሮችን በደንብ እንድንለይ፣ ሁለተኛ ደግሞ ቁጥሮችንም ደግሞ በቁጥር ተጽፎ ስናገኝ በፊደል ወይም ደግሞ እንዴት ይነበባል የሚለውንም እንድንመለከት ነው ዋናው ዓላማ ማለት ነው። ከዚህ በመቀጠል እያንዳንዳቸውን ቁጥሮች እንመልከት። እንግዲህ የግዕዝ ቋንቋ ከሌሎች ቋንቋዎች የተለየ ነው። ከዚህ በፊትም እንዳየነው የግዕዝ ቋንቋ ብዙ ወንዶችን ከብዙ ሴቶች፣ አንድን ወንድ ከአንዲት ሴት እያንዳንዱን የሚለይ ነው ማለት ነው። አማርኛውን ስንመለከት አሁን ለምሳሌ እናንተ ሲል ወንዶች የሆኑ ሴቶች አይታወቅም። በግዕዙ ግን እናንተ ሲል አንትሙ ይላል፣ ብዙ ወንዶች መሆናቸው ይታወቃሉ። አንትን ሲል እናንተ ይላል፣ ብዙ ሴቶች መሆናቸው ይታወቃል ማለት ነው። እንደዚህ ሁሉ የግዕዝ ቋንቋ የራሱ የሆነ ቁጥር አለው ማለት ነው። የራሱ የሆነ ቁጥር አለው፣ የራሱ የሆነ ፊደል አለው ማለት ነው። የግዕዝ ቋንቋ ቁጥሮችን የሚጀምረው ከአንድ ቁጥር ነው። ምክንያቱም ቁጥሮችን ስንጽፍ 10 ስንል 1 እና 0 እንደ አረበኛው ቁጥር ምንጽፍ አይደለም። 10 ቁጥር ራሱን የቻለ የሚጻፍበት ምልክት አለው። 20ም እንደዚሁ 30፣ 40፣ 50፣ 60፣ 70፣ 80፣ 90፣ 100 ስንል ራሱን የቻለ ምልክት አላቸው፣ ትዕምርት አላቸው። በምልክታቸው መሰረት ይጻፋሉ ማለት ነው። አንድ ቁጥር ከማለታችን በፊት 0 የለም ማለት የምንፈልግ እስካሁን አልቦ እንላለን። አልቦ ማለት የለም፣ ባዶ፣ 0 ማለት ነው። ይህም የለውም፣ የላትም፣ የላቸውም የሚለውንም መግለጽ እንችላለን። ለምሳሌ አልቦቱ ስንል የለውም። አልቦቱ ንዋይ ብንል አሁን ገንዘብ የለውም ማለት እንችላለን። በአረፍተ ነገር የምንመለከት ካለ አልባቲ እውህ ካል ወንድም የላትም። አልቦሙ ካልን ደግሞ የላቸውም ለወንዶች ነው። አልቦን የላቸውም ለሴቶች። አልብከ የለህም። ለምሳሌ የለህምን ማለት ብንፈልግ አልብከኑ የለህምን እንላለን። አልብከኑ ንዋይ ብንለው ገንዘብ የለህምን ማለት እንችላለን። አልብከኑ አብ ብንል አባት የለህምን ማለት እንችላለን። አልብኪ የለሽም ለሴት። አልበክሙ የላችሁም ለብዙ ወንዶች። አልበክን የላችሁም ለብዙ ሴቶች። አልበየ የለኝም፣ አልበነ የለንም በማለትም ይገለጻል ማለት ነው። ይህንን አልቦ ወይም 0 ባዶ የሚለውን በ10ሩ መርሐ በዚህ መልኩ መግለጽ እንችላለን ማለት ነው። እንግዲህ በግዕዝ ቋንቋ መስራች ቁጥሮች አሉት። ራሱን የቻለ መስራች ቁጥር አለው። እነዚህም መስራች ቁጥሮች ተጠቅመን የትኛውንም አይነት ቁጥር መጻፍ እንችላለን። በአረብኛ ቁጥር ወይም አሁን እኛ በምንጠቀምበት ቁጥር ስንመለከት መስራች ቁጥሮች የሚባሉት 10 ናቸው። እነሱም ከ0 ይጀምርና እስከ 9 ያሉት አሉ። እነዚህ መስራች ቁጥር ይባላሉ። የትኛውንም ቁጥር በአረብኛ መጻፍ ብንፈልግ ከእነዚህ ቁጥሮች አይወጣም ማለት ነው። እነዚህን ቁጥሮች በማቀያየር እንጽፋለን ማለት ነው። በግዕዙም የትኛውንም አይነት ቁጥር መጻፍ ብንፈልግ እነዚህ መስራች ቁጥሮች በመጠቀም እንጽፋለን ማለት ነው። መስራች የግዕዝ ቁጥሮች የሚባሉት 20 ናቸው። አንደኛ ከ1 እስከ 9 ያሉት፣ ሁለተኛ 20፣ 30፣ 40 ይልና 90፣ 100
ከዛ በኋላ 10 እነዚህ ናቸው። እያንዳንዳቸው እንመልከት። የግዕዝ ቁጥሮች ምልክት አላቸው፣ በፊደልም ደግሞ ይገለጻሉ። በአረበኛም በቁጥር በምልክት ይገለጻሉ፣ ከዛ ደግሞ በፊደል ይገለጻሉ ማለት ነው። ለምሳሌ አንድን ቁጥር ብንመለከት በአረበኛ አንድን ቁጥር በሚከተለው መልኩ እንጽፋለን። በፊደል ደግሞ አንድ ብለን እንጽፋለን ማለት ነው። አን እንጽፋለን፣ ከዛ ን፣ ከዛ ድ፣ አንድ እንላለን ማለት ነው። የግዕዝ ቁጥርም ይህን የመሰለ ነገር አለው ማለት ነው። ምልክት አለው፣ ከዛ ደግሞ በፊደል ይገለጻል ማለት ነው። ስናነብ አሁን ምልክቱን አይደለም የምናሳየው ለሰው፣ የሚገለጸውን ምን ተብሎ እንደሚገለጽ ያኛውን አንብበን እንናገራለን ማለት ነው። ከአንድ ቁጥር ስንጀምር በግዕዝ አሃዱ እንላለን። ምልክቱም ይህን ይመስላል። አሃዱ ማለት አንድ። ለምሳሌ አንድ ሰው መጣ ማለት እንፈልግ በአረፍተ ነገር የምንየው ካል አሃዱ ብእሲ መጻ፣ አንድ ሰውዬ መጣ። አንድ ሰውዬ ወደ እኔ መጣ ማለት እንፈልግ ደግሞ አሃዱ ብእሲ መጻ ሀቤ፣ አንድ ሰውዬ ወደ እኔ መጣ ማለት እንችላለን። በሴት አንቀጽ ስንገልጽ ደግሞ አንዲት ለማለት አሃቲ እንላለን። አሃቲ ብእሲት መጻት፣ አንዲት ሴትዮ ወይም አንዲት ሴት መጣች ማለት እንችላለን። ሁለት ስንል በግዕዙ ምልክቱንና በፊደል የሚገለጸውን እየተመለከታችሁ ክሌቱ እንላለን። ሁለት ማለት ነው። ክሌቱ እደው ነበሩ ላይ ለመንበር ብንል ሁለት ወንድሞች ወይም ሁለት ወንዶች ወንበር ላይ ተቀመጡ ማለት እንችላለን። ክሌቲ ስንል ደግሞ ለሴት፣ ሁለት ስንል በአማርኛ ወንዶች ይሁኑ ሴቶች ይሁኑ አይታወቅም። በግዕዝ ግን ክሌቲ ካል ሴቶች መሆናቸው ይታወቃል። ክሌቱ ስንል ደግሞ ወንዶች መሆናቸው ይታወቃል ማለት ነው። በግዕዝ ሶስት ስንል ሰለስቱ እንላለን። ለወንዶች ወንዶችን ስንገልጽ አሁን ሰለስቱ አሃው መጹ፣ ሰለስቱ አሃው መጹ ተማልን ብንል ሶስት ወንድሞች ትላንትና መጡ ማለት እንችላለን። ለሴቶችስ ምን እንላለን ከተባለ ሰላስ እንላለን። ሰላስ አሃት ሆራ ሀበ ቤተ ትምህርት፣ ሶስት እህቶች ወደ ትምህርት ቤት ሄዱ ማለት እንችላለን ማለት ነው። አራት ስንል አርባዕቱ፣ አምስት ሐምስቱ፣ ስድስት ስድስቱ፣ ሰባት ሰብዓቱ፣ ስምንት ሰመንቱ ወይም ስምንቱ፣ ዘጠኝ ተስዓቱ፣ 10 አሰርቱ እንላለን ማለት ነው። እነዚህ ከ1 እስከ 10 ያሉ መስራች ቁጥሮች ናቸው ማለት ነው። ከዚህ በኋላ 10 ይቀረናል። እስራ 20 ብለን እንጀምራለን ማለት ነው። እስራ 20፣ 30 30፣ 40 40፣ 50 50 ወይም 50፣ 60 ወይም 60 60፣ 70 70፣ 80 80፣ 90 90፣ 100 100፣ 1000 10 ሺህ። እነዚህን ቁጥሮች በመጠቀም ነው የትኛውንም አይነት ቁጥር መጻፍ የምንችለው ማለት ነው። ይህ ከዚህ በመነሳት እነዚህን ቁጥሮች በመጠቀም የትኛውንም አይነት ቁጥር መጻፍ እንችላለን ማለት ነው። እንግዲህ 11 ብለን ስንጽፍ አብዛኞቻችን የምንሳሳተው የት ላይ ነው? 11 ስንል አንድን ቁጥር እንጽፋለን የግዕዝ፣ ከዛ አንድን ቁጥር እንደዚህ ተብሎ አይጻፍም ማለት ነው። እንዴት ነው መጻፍ ያለበት? 10ን ቁጥር መጀመሪያ እንጽፋለን። ከዛ በኋላ አንድን ቁጥር ስናነበው ወይም በፊደል ስንገልጸው ደግሞ አሰርቱ ወአሃዱ፣ 10 እና 1 ማለት ነው 11። ስለዚህ አሰርቱ ወአሃዱ እንላለን። አሰርቱ ወክልኤቱ 12 ማለት ነው። አሰርቱ ወሰለስቱ 13፣ አሰርቱ ወአርባዕቱ
14 10ቱ 25ቱ 15 10ቱ ወ6ቱ 16 10ቱ ወ7ቱ 17 በዚህ መልኩ እስከ 19 ያሉትን እንጽፋለን ማለት ነው። ከ21 እስከ 29 ያሉ ቁጥሮችን ለመጻፍ ደግሞ መስራች ቁጥሩን እንይዛለን። እሱም 20 ነው። 20ን እንጽፋለን። 21 ከሆነ እስራን እንጽፋለን። 20ን ከዛ አንድን ከጎን እንጽፋለን ማለት ነው። እስራ ወአሐዱ እንላለን ማለት ነው። ነገር ግን 21 ለማለት ሁለትን ቁጥርና አንድን ቁጥር አንጽፍም። ይህ ስህተት ነው። እንዴት ነው መጻፍ ያለብን? 20ን ቁጥር መጀመሪያ መጻፍ፣ ከዛ በኋላ አንድን ቁጥር እንጽፋለን ማለት ነው። በግዕዝ ስናነበው ደግሞ እስራ ወአሐዱ እንላለን ማለት ነው። 22 ስንል 20ን እንጽፋለን በመጀመሪያ በግዕዝ ቁጥር ማለት ነው። ከዛ በኋላ ሁለትን ቁጥር መጻፍ እስራ ወክልኤቱ፣ እስራ ወሰለስቱ፣ እስራ ወአርባዕቱ፣ እስራ ወሐምስቱ፣ እስራ ወስድስቱ፣ እስራ ወሰባቱ፣ እስራ ወሰመንቱ፣ እስራ ወተስዓቱ እንላለን ማለት ነው። እስከ 29 በዚህ መልኩ እንጽፋለን። ከ31 እስከ 39 ያሉትን ቁጥሮች ለመጻፍ ደግሞ መጀመሪያ 30ን ቁጥር በግዕዝ እንጽፋለን ማለት ነው። 30 እንጽፋለን። ከዛ አንድን ቁጥር መጻፍ 30 ወአሐዱ እንላለን። ነገር ግን እዚህ ላይም ሶስትንና አንድን ቁጥር አንጽፍም። በዚህ ከተጻፈ ልክ አይደለም፣ ስህተት ነው ማለት ነው። 30 ወአሐዱ፣ 30 ወክልኤቱ፣ 30 ወአርባዕቱ፣ 30 ወሐምስቱ እያል 30 ወተስዓቱ 39 ላይ እንደርሳለን ማለት ነው። ከ41 እስከ 49 ያሉትን ለመጻፍ ደግሞ መጀመሪያ 40ን ቁጥር እንጽፋለን በግዕዝ። ከዛ በኋላ ከ1 እስከ 9 ያሉትን መጻፍ ማለት ነው። ይህም 40 ወአሐዱ፣ 40 ወክልኤቱ፣ 40 ወሰለስቱ፣ 40 ወአርባዕቱ፣ 40 ወሐምስቱ እያል 40 ወተስዓቱ ላይ እንደርሳለን ማለት ነው። ከ51 እስከ 59 ያሉ ቁጥሮችን ለመጻፍ ደግሞ መጀመሪያ 50ን ቁጥር እንጽፋለን ማለት ነው በግዕዙ። 50 ወአሐዱ እንላለን። 51 ማለት ነው። 50 ወክልኤቱ 52 እንላለን ማለት ነው። 50 ወሰለስቱ 50 ወአርባዕቱ 50 ወሐምስቱ 50 ወተስዓቱ ብለን እንጨርሳለን ማለት ነው። ሌሎችን እናንተ መጨረስ ስለምትችሉ በዚህ መልኩ ማለት ነው። ከ61 እስከ 69 ያሉትን ደግሞ መነሻ ወይም መስራች ቁጥር የሆነውን 60ን እንጽፋለን፣ አንድን እንጽፋለን። ከዛ በኋላ 2 3 4 5 6 እያል እስከ 9 ያሉትን መጻፍ በየተራ 60 ወአሐዱ፣ 60 ወክልኤቱ፣ 60 ወሰለስቱ እንልና ሌሎችን ጽፈን ስንጨርስ 69 ላይ ስንደርስ 60 ወተስዓቱ እንልና እንጨርሳለን ማለት ነው። ከዛ በኋላ 70 ቁጥር ላይ እንደርሳለን። 70ን ስንጽፍ ደግሞ መጀመሪያ መስራች ቁጥሩን 70ን እንጽፋለን። ከ71 እስከ 79 ያሉትን ለመጻፍ ማለት ነው። 70 ወአሐዱ፣ 70 ወክልኤቱ፣ 70 ወሰለስቱ ብለን መጨረሻ ላይ ስንደርስ 70 ወተስዓቱ ብለን እንጽፋለን ማለት ነው። 80 ላይ ስንደርስ ደግሞ 81 እስከ 89 ያሉ ቁጥሮችን ለመጻፍ በመጀመሪያ 80ን ቁጥር እንጽፋለን። ከዛ በኋላ 1 2 3 4 5 6 እያል የግዕዝ ቁጥሮችን ከጎን እንጽፋለን ማለት ነው። 80 ወአሐዱ፣ 80 ወክልኤቱ፣ 80 ወሰለስቱ፣ 80 ወተስዓቱ ብለን እንጨርሳለን። ከ91 እስከ 99 ያሉትን ደግሞ መጀመሪያ 90ን ቁጥር እንጽፋለን። ከዛ በኋላ 1 2 3 4 5 6 እያል እስከ 9 ያሉትን በየተራ መጻፍ ማለት ነው። 90 ወአሐዱ፣ 90 ወሰለስቱ፣ 90 ወአርባዕቱ፣ 90 ወተስዓቱ ብለን 99 ላይ እንደርሳለን ማለት ነው። ከዛ በኋላ መቶን ስንጽፍ ራሱን የቻለ መቶን ቁጥር የሚገልጻለን ምዕት ብለን መቶን ቁጥር እንጽፋለን ማለት ነው። ከ101 እስከ 109 ያሉትን ደግሞ መቶን ቁጥር ጽፈን 1 2 3 4 5 እያልን የግዕዝ ቁጥሮችን በጎን መጻፍ ማለት ነው። ምዕት ወአሐዱ፣ ምዕት ወክልኤቱ፣ ምዕት ወተስዓቱ ብለን እንጽፋለን ማለት ነው። ከዛ በኋላ ከ111 እስከ 119 ያሉትን ደግሞ ከ11 እስከ 19 ያሉትን የጻፍናቸውን መጀመሪያ እነሱን ማስታወስና መጻፍ ማለት ነው።
ይህም ምዕት አሰርቱ አሃዱ ምዕት አሰርቱ ወክሌቱ እያልን እንቀጥላለን ማለት ነው። 120 ስንል ደግሞ ምዕት ወእስራ እንላለን። ምዕት እስራ ወአሃዱ ምዕት እስራ ወክሌቱ እያልን በዚህ መልኩ ሌሎችን እንጽፋለን ማለት ነው። እንደ መነሻ እንደ መግቢያ ያክል ዛሬ እነዚህን አይተናል። ቀጣይ ያሉትን ደግሞ በቀጣይ ክፍለ ትምህርታችን እናያቸዋለን ማለት ነው። እናንተ ግን እነዚህን በመጻፍ ተለማመዱ ማለት ነው። እንደ የቤት ስራ የሚሆን 64ን በግዕዝ ቁጥር መጻፍ እንዲሁም ደግሞ በፊደልም አብሮ መጻፍ ማለት ነው። 64ን 72 እና 118ን በግዕዝ ቁጥርና ማለትም በምልክቱ ማለት ነው። በምልክቱና በፊደል ጽፋችሁ ኮሜንት ላይ አስቀምጡ። በሚቀጥለው ክፍለ ትምህርት እነዚህ መልስ ሰርተን ቀሪዎችን ደግሞ እንመለከታለን ማለት ነው። ለዛሬ እዚህ ላይ ይበቃናል። ስብሐት ለእግዚአብሔር ይሁን ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።